ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን አልহামዱሊላህ። ዛሬ ደግሞ ይሄው እዚህ በቪዲዮ ላይ እንደምታዩት ይሄንን በመሰለ የጾም ዱለት እንደገና ተመልሼ መጥቻለሁኝ። ይሄንን የጾም ዱለት እርግጠኛ ነኝ እኔ ይሄ ግብአቱ ይሄ ነው ብዬ እዚህ ጋር ባላስቀምጠው ተሰርቶ ቢቀርብላችሁ የምሬን ነው የምላችሁ የጾም መሆኑን እንኳን አትለዩትም። ጣዕሙ በቃ ምንም ከስጋ የተለየ ጣዕም የለውምና ሰርታችሁ ሞክሩት። በእርግጠኝነት ትወዱታላችሁ። በጣም የሚጣፍጥ በጣም ቆንጆ በቃ እንጃ እኔ ምን ብዬ ልንገራችሁ። ሰርታችሁ ሞክሩት ትወዱታላችሁ። በጣም ቀላል ነው። ምናልባት ግብአቶቹ በቀላሉ ይገኛሉ አይገኙም እንግዲህ እንዳለንበት አካባቢ ይወሰናል። ግን የምሬን ነው ብላችሁ ሰርታችሁ ሞክሩት። አሁን ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የተጠቀምኩት እኔ እንጉዳይ ነው። እንደዚህ በመታዩት መልኩ ነው እኔ እንጉዳይ ማጸዳው። ውሃ ውስጥ ነክሬ አላጥበውም። እንደዚህ ጨርቅ ነገር ንጹህ ጨርቅ ፎጣ ወይም ደግሞ እኔ በኪችን ፔፐር ታውል ነው እንደዚህ የተጠቀምኩት። ውሃ ረጥበውና በመታዩት መልኩ በደንብ አድርጌ አጸደዋለሁ ማለት ነው። ምክንያቱም ውሃ ውስጥ ካደረግነው በጣም ውሃ የመያዝ ውስጡ ላይ ውሃ በቃ በጣም ይይዛልና በመንሰራበት ጊዜ ውጤቱ ጥሩ አይሆንም ማለት ነው። እኔ እንደዚህ በመታዩት መልኩ ቪዲዮ ላይ እየከተፍኩኝ አዘጋጃለሁ። ትንሽ ያሰለቻል መክተፉ ወይም ደግሞ ጊዜ ይፈልጋል ማለት ነው። እንደዚህ ድቅቅ አድርገን ስለምንከትፈው መፍጫ ያላችሁ በዛ መጠቀም ትችላላችሁ። ጊዜው ካላችሁ በእጅም እንደዚህ ከትፎ ማድቀቅ ይቻላል። ግን እኔ እዚህ ጋር ለማሳየት ያህል ነው በእጄ የተወሰነ የከተፍኩላችሁ። የተጠቀምኩት በትንሽዬ የሽንኩርት መፍጫ ነው። እንደዚህ ቆንጆ አድርጎ ይፈጨዋል። ምንም የተለየ ውጤት አይሰጠንም ማለት ነው። እንደዚህ በመታዩት መልኩ በመፍጫው ፈጭቼ ያዘጋጀሁት ማለት ነው። እዚህ ጋር ደግሞ ሌላ የተጠቀምኩት ነጭ ሽንኩርት፣ ቃሪያ፣ ሽንኩርትና የፈረንጅ ቃሪያ የሚባለውን ማለት ነው ቤል ፔፐር በእንዲህ በመታዩት መልኩ እሱንም ጎረድ አድርገውና በመፍጫው ነው የፈጨሁት ሁሉንም ማለት ነው። በእጅም ማድቀቅ ይቻላል እንዳልኳችሁ ነው። ትንሽ ጊዜ ይፈልጋል። ግን እኔ እንደዚህ በመታዩት መልኩ በመፍጫ ፈጭቼዋለሁ ማለት ነው። በጣም 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 የሚጣፍጥ ምግብ ነው። የምሬን ነው የምላችሁ። ሰርታችሁ ሞክሩት ትወዱታላችሁ። ለጾም ቆንጆ አማራጭ ነው። ምናልባት አሁን ጾማችሁ እያለቀ ነው፣ ግን ያው ለሌላ ጊዜ ሴቭ አድርጉት፣ ቪዲዮን ተጠቀሙበታላችሁ። ሰርታችሁ ሞክሩት እንደ አማራጭ ትወዱታላችሁ። እዚህ ጋር ቃሪያዬን፣ ነጭ ሽንኩርቴን ግብአቶቹን ያው በመታዩት መልኩ እየከታተፍኩ እያዘጋጀሁኝ ነው ማለት ነው። ያው በመታዩት መልኩ እናዘጋጀዋለን ማለት ነው። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ይሄንን ቪዲዮ ስታዩ ከወደዳችሁት ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የምሰራቸው ቪዲዮዎች እንዲደርሷችሁ ማለት ነው። ለምትሰጡኝም ደግሞ አስተያየት በጣም አመሰግናለሁ። እዚህ ጋር በጎን ውሃ እናፈላለን ማለት ነው። እኔ የተጠቀምኩት እንደ እንትናችሁ እንደ መሽሩማችሁ መጠን ወይም ደግሞ እንደ እንጉዳያችን መጠን ነው ውሃ የምናፈላው። ትንሽ ጨው አድርጌ ቅድም ፈጭተን ወይም ደግሞ በእጃችን ከትፈን ያዘጋጀነውን እንጉዳይ እንጨምረዋለን ማለት ነው። ውሃችን ከፈላ በኋላ ጨው ትንሽ አድርጌ ያለሁኝ ልክ እንደዚህ የፈላ ውሃ ላይ ስላደረግነው ብዙ አይቆይም። ከ3 እስከ 5 ደቂቃ ባለው ጊዜ ውስጥ እንደዚህ ግንፍል ብሎ እንትን ይልልናል ማለት ነው። ከ5 ደቂቃ በላይ አላቆየሁትም እኔ። እንደዚህ በመታዩት መልኩ ሲሆንልኝ ምንድነው ማደርገው አጠለልኩት ማለት ነው። እንጉዳዩን አጥልዬ አወጣዋለሁ። በደንብ ውሃ ስለሚይዝ እሱም በደንብ ጭምቅ አድርገን ወደታች ጭምቅ እያደረግን እንጉዳያችንን እናጠለዋለን ማለት ነው። ከዛ በጎን ደግሞ ሌላ መጥበሻ ይኸው እንደምታዩት አግዬ ዘይት አደርጋለሁ። ከዛ ቅድም የከተፍነውን ሽንኩርት እናደርጋለን ማለት ነው። ጠበስ ብዙም ያው መጥበሻችንን በጣም ስለጋለ ብዙም ውሃ አይወልድም። እንደዚህ ጠበስ ካደረግነው በኋላ የቅድም ያዘጋጀነውን ነጭ ሽንኩርት እንጨምራለን። አብረን እሱንም ጠበስ እናደርጋለን ለአንድ ደቂቃ ያህል ከሽንኩርቱ ጋር አብረን እናዋህደዋለን ማለት ነው። ይሄ ምግብ አሰራር የምሬን ነው። እኔ እንዴት እንደምነግራችሁ አላውቅም። በጣም ነው የሚጣፍጠው። በጣም ነው። አንዴ ደግሞ ከከታተፍን በኋላ በቃ ጭምር ነው። ብዙ ጊዜ አይፈጅም ማለት ነው። ከዛ ቀድም አገንፍለን ያዘጋጀነውን እንጉዳይ እዚህ ጋር በመታዩት መልኩ አብሬ እንዲ ስታዩት ራሱ አይመስልም ዱለት ገና በቃ ምንም ሌላው ግብአት ራሱ ሳይጨምር ልክ ስታዩት በቃ ስጋው ይጥብስ ያለውን ስጋ ነው የሚመስለው የዱለትን ማለት ነውና
እንደዚህ በምታዩት መልኩ በደንብ አድርገን እንቀላቅለዋለን ማለት ነው። በደንብ ሽንኩርቱንና እንጉዳዩን በደንብ አድርገን እናዋህደዋለን። ትንሽ እዛው ላይ ደግሞ በሰል ይልልናል ማለት ነው አብሮ። ከዛ በመቀጠል ምንድነው የምናደርገው? ቅድም የፈጨነውን ቃሪያና የፈረንጅ ቃሪያ እናደርጋለን ማለት ነው። ልክ እሱንም ሽንኩርቱን እንደቀላቀል ነው አብረን እንቀላቅላለን። እዚህ ጋር የተጠቀምኩት ቅመሞች ሚጥሚጣ፣ ኮረሪማ፣ ጨውና ቆንዶ በርበሬ ናቸው። አብራችሁ እንደዚህ በምታዩት መልኩ ትቀላቅሉታላችሁ። በቃ በሚገርም ሁኔታ የአትክልት ወይም ደግሞ የጾም ዱለታችን ደረሰ ማለት ነው። እዩት እንዴት እንደሚያምር ሽታው ልነግራችሁ አልችልም። በቃ ዱለት እንትን ምንድነው ይሄ እንጉዳይ የማትወዱ ራሱ ይሄንን ብትቀምሱት የምሬን ነው ምላችሁ ሱስ ነው የሚያስይዘው። ሰርታችሁ ሞክሩት ትወዱታላችሁ። ይሄው በእንዲህ በምታዩት መልኩ ደርሶልኛል። ለማቅረብ እያዘጋጀሁት ነው ማለት ነው። በጣም ቆንጆ ነው። ለምትሰጡኝ አስተያየት ቪዲዮዬን አይታችሁ ወዳችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ለምትሆኑ ሁሉ አመሰግናለሁ። ይሄንን ምግብ ሰርታችሁ ሞክሩት ትወዱታላችሁ። ቆንጆ የጾም አማራጭ ነው። ጾም ወቅት ባይሆን እንኳን እንደዚህ የአትክልት ነገር ሲያምረን እንደ አማራጭ ሰርተን መጠቀም የምንችለው ነገር ነው። ቪዲዮን ስለምታዩት አመሰግናለሁ። አሁን እንግዲህ ለመቅመስ እያዘጋጀ ነው። እዩት እንዴት እንደሚያምር። ኦ ማይ ጋድ በጣም የሚጣፍጥ ምግብ ነው። በቃ ዱለት በቃ ዱለት ምንም የምሬን ነው የምላችሁ። ባታዩት ግብአቱን ሰው ቢያጎርሳችሁ በቃ ትክክለኛ የዱለት ጣዕም ነው ያለውና እኔ ራሱ መጀመሪያ ስቀምሰው በጣም ነው እንትን ያለኝና ብዙ ጊዜ እንሰራዋለን እኛ በጣም ነው የምንወደው። ሰርታችሁ ሞክሩት። ቪዲዮን ስለምታዩት አመሰግናለሁ። ለሌሎች እንዲደርስ ደግሞ ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ እዚህ ጋር ሰናበታችኋለሁ። ባይ ባይ። ቴንክ ዩ ፎር ዋቺንግ